ጤና ይስጥልን እንደምን ቆያችሁ የተወደዳችሁ 12 ሰዓቱ ነው የቲቪ ዜና 57 እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ አሁን ጀምሯል። አበይት ነጥቦቹን እነሆ። ፕሬዝዳንት ታዬ አጽቀሥላሴ በአፍሪካ ጠንካራ ህገ መንግስታዊ ስርዓት መገንባትና የሀገረ መንግስት ግንባታን ማጠናከር እንደሚገባ ተናገሩ። በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥና ከተረጅነት ለመላቀቅ የተሰሩ ስራዎች ውጤት እያሳዩ ስለመሆኑ ተገለጸ። በደቡባዊ እስያ በተከሰተው የጎርፍ አደጋ የሟቾች ቁጥር ከ250 በላይ ስለመድረሱ ከውጭ ዜና። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ኢትዮ መልህቅ ዘጠና የጀግንነት ዓመታት፣ 90 በደመና ላይ በልበ ሙሉነት የመረማመድ፣ 90 የጠላት የኮንክሪት ምሽጎችን የመናድና ነፍጥ አንጋች ወራሪን በወረንጦ የመልቀም ያህል ከገደልና ከዳዋ ውስጥ የማጽዳት አኩሪ ታሪክ የኢፌድሪ አየር ኃይል 90 ዓመት ሞላው። ኢትዮ መልህቅ አየር ኃይሉ ምን ያክል ገናና ነው? ጠላትን ያሸበረው የአየር ኃይሉ ግንባታ ምን ይመስላል? ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ። ቀዳሚ ወደ ሆነው ዘገባ ልሻገር። ፕሬዝዳንት ታዬ አጽቀሥላሴ በአፍሪካ ጠንካራ ህገ መንግስታዊ ስርዓት መገንባትና የሀገረ መንግስት ግንባታን ማጠናከር እንደሚገባ ተናገሩ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና ተቋማት ዓለም አቀፍ ሲምፖዚየም በዚህ በአዲስ አበባ ተካሂዷል። ሳምሶን በላይ ነው የተከታተለው። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአፍሪካ ህብረት መሰብሰቢያ አዳራሽ ተካሂዷል። ህገ መንግስታዊነትና የሀገረ መንግስት ግንባታ በሚል መሪ ሐሳብ መነሻነት የተካሄደውን ሲምፖዚየም ኢትዮጵያ ከአፍሪካ ህብረት ጋር በጋራ አዘጋጅተዋለች። በሲምፖዚየሙ የአባል ሀገራቱ ህገ መንግስታዊ ፍርድ ቤቶች ፕሬዝዳንቶች፣ ዓለም አቀፍ ተቋማት፣ የዘርፉ ምሁራን እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ታድመውበታል። በዚህ መድረክ ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ከጥንት ጀምሮ ህገ መንግስት ያላት ሀገር መሆኗን ጠቅሰዋል። Ethiopia's experience reflects a truly unique journey. ህገ መንግስታዊ ስርዓትን በሚመለከት ኢትዮጵያ የተለየ ተሞክሮ አላት። ከፍትሐ ነገሥት ጀምሮ እስከ ሀገር በቀሉ የፍትህ ስርዓት፣ የገዳ ስርዓት እንዲሁም ዘመናዊ ህገ መንግስታት ድረስ ባሉ ሂደቶች አልፋለች። አሁን የምንጠቀምበት ህገ መንግስትም የዜጎችን ሰብአዊና ዲሞክራሲያዊ መብቶችን እንዲሁም የብሔር ብሔረሰቦች መብቶችን እውቅና ይሰጣል። በአፍሪካ ህገ መንግስታዊ ስርዓትን እውን ለማድረግ የልምድ ልውውጦች አስፈላጊ መሆናቸውን የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረቱ ገልጸዋል። This symposium is very timely as it deliberates on the interlink. ይህ ሲምፖዚየም ሁለት እጅግ አስፈላጊ የሆኑ ጽንሰ ሐሳቦችን መነሻ አድርጎ መካሄዱ አስፈላጊና ወቅቱን የጠበቀ ያደርገዋል። ህገ መንግስታዊነትና የሀገረ መንግስት ግንባታ ሐሳብ በአፍሪካ ማዕቀፍ የተሻለ ስኬት እንዲኖረው ብዙ መንገድ ተጉዘናል። ያም ሆኖ ግን አፍሪካ የተረጋጉ ተቋማትን እውን ለማድረግና ህገ መንግስታዊ ስርዓትን ብሎም የዜጎችን ሰብአዊ መብቶች ማስከበርና ተቋማት ግንባታን እውን ለማድረግ ብዙ መስራት ይጠበቅባታል። በሌላ በኩል አፍሪካ ከነጻነት ማግስት ጀምሮ ህገ መንግስታዊነትን ለመገንባት ብዙ መስራቷን የአፍሪካ ህብረት ኮሚሽን ኮሚሽነር መሐመድ አሊ የሱፍ በተወካያቸው በኩል ባስተላለፉት መልእክት ገልጸዋል። አፍሪካ ከነጻነት ማግስት ጀምሮ ኢፍትሐዊነትን ለማስወገድና ህገ መንግስታዊነትንና ዲሞክራሲን ገበራዊ ለማድረግ እንዲሁም ይህ ህገ መንግስታዊ የመንግስት ስልጣን ቁጥጥርን ለማስቀረት ብዙ መንገዶች ተጉዛለች። በዚህም የቀደሙ አስተሳሰቦችን በሂደት ለመቀየር ብዙ ተሰርቷል። በዚህ ታዲያ ለዲሞክራሲ መስፈንና ህገ መንግስታዊ አካሄድን የማስፈን አዲስ ምዕራፍ ላይ እንገኛለን። ኢትዮጵያ በመድረኩ ተሞክሯን እንደምታካፍልና የተለያዩ ምርምሮች ቀርበው ውይይት እንደሚካሄድባቸውም ተገልጿል። ተሳታፊዎች በአዲስ አበባ በሚኖራቸው ቆይታም የተለያዩ ቦታዎችን ይጎበኛሉ ተብሏል። ብሔራዊ ባንክ በተሻሻለው የባንክ ንግድ አዋጅ መሰረት ለስታንዳርድ ባንክ የኢትዮጵያ ተወካይ ቢሮዎች አዲስ ፍቃድ ሰጠም።
ፈቃዱ የተሰጠው የውጭ ባንክ ተወካይ ቢሮዎች ፈቃድና ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንዲሆን በተደነገገው የተሻሻለው ሕግ መሰረት ስለመሆኑ ተመላክቷል። በዚህም መሰረት ባንኩ የተወካይ ቢሮዎች በንግድና ቀጠናዊ ትስስር ሚኒስቴር የተሰጣቸውን ፈቃድ በማደስ አዲስ ፈቃድ የመስራት ስራ ጀምሯል። በኢትዮጵያ ውስጥ ለረጅም ጊዜ በውክልና ቢሮ በኩል የሚንቀሳቀሰው ስታንዳርድ ባንክ በአዲሱ የቁጥጥር ማዕቀፍ መሰረት ከብሔራዊ ባንክ ፈቃድ ያገኘ የመጀመሪያው የውጭ ተቋም ለመሆንም ችሏል። ፈቃድ የሚሰጣቸው የውክልና ቢሮዎች ታዲያ ለውጭ ባንኮች የግንኙነትና የንግድ መረጃ ማዕከላት በመሆን የገበያ ጥናቶችን በማካሄድ የንግድ ግንኙነቶችን በመገንባትና በማስተዋወቅ ያግዛሉ። እነኚህን የውክልና ቢሮዎች በባንክ አገልግሎቶችም ሆነ በገንዘብ ዝውውር አገልግሎት ውስጥ የሚሳተፉ አለመሆናቸውን ባንኩ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መረጃው አመላክቷል። በኢትዮጵያ ለቱሪዝም ዘርፉ የተሰጠው ትኩረት ለሀገራዊ የኢኮኖሚ እድገት ትልቅ አስተዋጽኦ እያበረከተ ስለመሆኑ ይነገራል። በገበታ ፕሮጀክት የለሙ የቱሪዝም መዳረሻዎች ታዲያ የስራ ዕድል ከመፍጠራቸውን ባሻገር የሀገርን ገጽታ የቀየሩ ተጨማሪ አቅም እየሆኑ ስለመምጣታቸውም እንዲሁ ይገለጣል። በጉዳዩ ዙሪያ ባልደረባችን ይመራ አደም ተከታዩን ይዘዋል። ኢትዮጵያ ቱሪዝምን ከአቧራ ወደ አሻራ መቀየር ችላለች። ብዙ ሀገራት በአንድ ላይ ተደምረው ሊኖራቸው የሚችለውን የቱሪዝም ሀብት ኢትዮጵያ ብቻዋን የያዘች በመሆኗም በርካቶች የታደለች ሀገር ብለዋታል። ታሪካዊ ቅርሶቿ ሲገለጡ ድንቅ የሆነ ኪነ ጥበብና እውቀት እንደፈሰሰባቸው ያሳያሉ። ከሚያምረው መልክዓ ምድሯ ጋር የተሰናሰሉት የተፈጥሮ ሀብቶቿም ልብን በሐሴት ይሞላሉ። በሀገሪቱ በየአቅጣጫው የሚገኙ የብሔራዊ ፓርኮችም በኢትዮጵያ ብቻ የሚገኙ ከብርቅዬ የዱር እንስሳት እስከ ማዕድናት ድረስ ታቅፈው ይዘዋል። ይሁንና በኢትዮጵያ ታይተው የማይጠገቡ ቢቆዩባቸው የማይሰለቹ እልፍ አላፍ የቱሪዝም ሀብቶቿ ለበርካታ ዓመታት ተዘንግተዋል ብቻ ሳይሆን አቧራ ለብሰው ተረስተው ቆይተዋል። እነዚህን የቱሪዝም ሀብቶች ስለምን ማልማት አልተቻለም ብሎ በቁጭት የሚያነሳው የመደመር መንግስትም የዘርፉን አቧራ ማራገፍ የጀመረው ከሀገራዊ ለውጡ ማግስት በገበታ ፕሮጀክቶች ነው። ለበርካታ ዓመታት ያውም ከ4 ኪሎ ቤተ መንግስት በቅርበት ላይ ያለምንም ጥቅም አስታዋሽ አጥቶ የቆየውን ቦታ በገበታ ለሸገር ፕሮጀክት የተሰራው የወዳጅነት አደባባይ እውነትም ኢትዮጵያ ውስጥ ነው ወይ ብለው ብዙዎች ተገርመውበታል፣ ተደንቀውበታል። ፍሬንድሺፕ ወይም ወዳጅነት አደባባይን ብንመለከት ቦታው ምን ያህል ለረጅም ጊዜ ታጥሮ ያለምንም ስራ ረጅም ጊዜ የቆየ መሆኑን እናስታውሳለን። አሁን ደግሞ ያለበትን እናውቃለን። የህፃናት የፍሬንድሺፕ 2 የህፃናት መጫወቻውን ስንመለከት፣ ዩኒቲ ፓርክን ስንመለከት፣ ሌሎቹንም በጣም ብዙዎቹን ብናይ ምን ያህል ገና ያላየነው ሀብት እንዳለን የሚያሳይ ነው። እንዲህ እያለ የቀጠለው አቧራን አራግፎ የቱሪዝም ሀብትን የመግለጥ ጥረት ከገበታ ለሸገር ተሻግሮ በገበታ ለሀገር በተለያዩ ሀገሪቱ አካባቢዎችን መድረስ ችሏል። የመደመር መንግስት እሳቤ እንደሚለው ደግሞ የቱሪዝም መሰረተ ልማቶችን እንደ አዲስ በመስራትና በነበሩት ላይ እሴት ጨምሮ የማስተዋወቅና የገበያ ተደራሽነት መፍጠር ይገባል። የለሙ የቱሪዝም ሀብቶችን መጠበቅና እንዲጎበኙ የትስስር አማራጮችን በማምጣት ረገድ ደግሞ ተነጣጥሎ የማይታዩትን ቱሪዝምና ትራንስፖርትን ማስተሳሰርም እየተቻለ ነው። ሀገራችን ኢትዮጵያ ባለፉት ዓመታት የተለያዩ የቱሪስት መዳረሻዎችን ስትገነባ ቆይታለች። ስለዚህ ኢትዮ ጅቡቲ ሬልዌይ ቱሪዝም ደግሞ ይሄንን ከማሳለጥ አንጻር ከአዲስ አበባ ተነስቶ ጅቡቲ ድረስ የሚደርሱ ባቡሮች አሉን። ስለዚህ እነዚህ መሀል ላይ የተለያዩ የክልል ከተሞች እንዲሁም ከተማ መስተዳደሮች አሉ። በዚህ መሀል ከአዲስ አበባ አዳማ፣ ቢሾፍቱ፣ ከዛ በኋላ መተሃራ ይኖረናል። ከመተሃራ አፋር፣ ከአፋር ድሬዳዋ፣ ከድሬዳዋ ጅቡቲ ነው። እነዚህ በቱሪዝም መልክ ለማሳለጥ እየሰራን እንገኛለን። የሀገር ውስጥ ቱሪዝምም አንዱ ሌላውን በማወቅ በህዝቦች መካከል ያለውን ትስስር ያጠናክራል። ከዚህ ባሻገር መንግስት ለቱሪዝም ዘርፉ የሰጠው ትኩረት አንዱ የሀገሪቱ የኢኮኖሚ እድገት ምንጭ እንዲሆን እያስቻለው ይገኛል። የቀጥተኛ ኢኮኖሚ አስተዋጽኦን ስንመለከት በ2017 በጀት ዓመት መረጃውን ስንመለከት ወደ 5 ቢሊዮን ብር ለማግኘት ነበረ የታቀደው። ከቱሪዝም ዘርፉ ወደ 4.8 ቢሊዮን የሚሆነው ለማሳካት ተችሏል።
ከዛ ባሻገር ዘርፉ ደግሞ በራሱ የሚፈጥራቸው የስራ እድሎች አሉ። ከ150 ሺህ ያላነሰ የስራ እድል ለመፍጠር በቀጥታ ማለት ነው በተለያዩ ኢንቨስትመንቶች ለመፍጠር ታስቦ ወደ 130 ሺህ የሚሆነውን ለማሳካት የተቻለበት ነው። ይሄ ቁጥሩ በጣም ገና ነው። እርግጥ የገበታ ፕሮጀክቶች እንደ ናሙና ሆነው የሀገሪቱን የቱሪዝም አቅም ማሳየት ጀመሩ እንጂ ከኢትዮጵያ የቱሪዝም ሀብት አንጻር ሊታዩ የሚገባቸው ገና ብዙ አሉ። ይህንን አቅም በማገናዘብም ለጭስ አልባው ኢንዱስትሪ በኢትዮጵያ አሁን ላይ የተሰጠው ትኩረትም በሀገሪቱ የኢኮኖሚ እድገት ላይ የራሱ የሚታይና የሚለካ ድርሻን በማበርከት እንዲቀጥል ያስችለዋል። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥና ከተረጅነት ለመላቀቅ የጀመረቻቸው ሀገራዊ እንቅስቃሴዎች ማጠናከሯን የሚያመላክቱ ውጤቶች እየታዩ ነው። በሀገር ደረጃም ከውጭ ገበያ የነበረውን የስንዴ ምርት ሙሉ በሙሉ በአሁኑ ሰዓት ማስቀረትም ተችሏል። ከጉዳዩ ዙሪያ ጋር በተያያዘ በዚህ በአዲስ አበባ ዙሪያ በኮየ ፈጨና አካባቢው የሚገኙ አርሶ አደሮችን ተሞክሮ መነሻ አድርጎ ባልደረባችን ተስፋዬ ለሜሳ ተከታዩን ጥንቅር አዘጋጅቷል። ተከታተሉትና እንመለሳለን። ይህ በአዲስ አበባ መውጫ በኮየ ፈጬ አካባቢ የሚገኝ የስንዴ ማሳ ነው። አካባቢው ለከተማ ቅርብ ቢሆንም አርሶ አደሩ መሬቱን ሳይሸጥ በዘመናዊ መንገድ በማልማት አዲስ ታሪክ እየጻፈ ነው። አርሶ አደሮች ከመንግስት በሚያገኙት የትራክተር የምርጥ ዘርና የቴክኖሎጂ ድጋፍ የግብርና አቅማቸውን በማሳደግ የሀገሪቱን የምግብ ሉዓላዊነት ጉዞ ከመሬት ላይ እውን እያደረጉ ነው። በፊት ይሄ ሁሉ አመት ይህን መሬት ይዘን ምንም ትርፍ የለውም ማለት ነው። እንደውም ለምግብ አመት አይደርስም። ገና ከገባ ሸምተው ነው ይበላው ሰው ማለት ነው። ይሄ ግን በጣም ትርፋማ ነው። አሁን ግን አንድ ፍሬ ወደ 70 ፍሬ 80 ፍሬ ትይዛለች ማለት ነው። ቺኛው አንዱ ግንድ ማለት ነው። በፊት ግን ወደ 25 20 እንደዚህ ነው የምትይዘው ማለት ነው። በጣም ለውጥ አለው ማለት ነው። እሱን ወደ ገባ አቅርበን ሌላ ስራ መስራት ይቻላል። በሬ ገዝተህ መቀለብ ትችላለህ። በጎች መግዛት ትችላለህ። የበፊቱ ግን አንድ በግም አይገዛም ማለት ነው። ከገባም ተመልሶ አይገባም። ለውጡ ይሄ ነው ማለት ነው። ከንዱራ ቆነ መናዳ ዋንቴፍ ቆነ ቆቴዎቲ እንሞ አርካፋኒት በፊት የምናመርተው ለቀለብ ብቻ ነበር። እሱም አንዳንድ ያጥረን ነበር። አሁን ግን መሬታችንን አስተባብረን በኩታ ገጠም መስራት ከጀመርን ወዲህ ምርታችን እጥፍ ሆኗል። ለቤታችን ተርፎ ለገበያ እያቀረብን ነው። እርዳታ መጠበቅ ቀርቶ እኛ ለከተማው ሕዝብ መድረስ ጀምረናል። አርካ አፋንቲ ቱሬሳኒ ገራ ገባትሌን አከዲየስኑፍ የኮየ ፈጬዎቹ አርሶ አደሮች ታሪክ የነጠላ ክስተት አይደለም። እንደ ሀገር በተያዘው ከተረጅነት የመውጣት ራዕይ ኢትዮጵያ በበጋ መስኖ ስንዴ፣ በአረንጓዴ አሻራና በሌማት ትሩፋት መርሃ ግብሮች ተጨባጭ ለውጥ እያስመዘገበች ነው። ዋናው ግብ የውጭ እጅን መጠበቅ ሳይሆን በራስ አቅም የተመረተ ምግብን ለዜጎች ማቅረብ ነው። አሁን ከቅርብ ጊዜ ወዲህ መንግስት በተለይ በዝናብ ላይ የተንጠለጠለው ግብርና እንደማያዋጣ፣ ዝናቡ ጥሩ በሚሆንበት ዘመን ጥሩ ምርት እናገኛለን፣ ዝናቡ ዘግይቶ የሚመጣ ወይ ደግሞ ቶሎ የሚወጣ ከሆነ ምርታማነትም በከፍተኛ ደረጃ እንደሚጎዳ ያን በመረዳት መስኖ እንደ ዋነኛ የትኩረት አቅጣጫችን እንደሆነ እንደ ሀገር የሀገር ሉዓላዊነትን የምግብ ሉዓላዊነትን ለማሻሻል እንደ ዋነኛ መንገድ ተደርጎ ስለተወሰደ በሁሉም ቦታ ማምረት ተችሏል ማለት ነው። አሁንም ቢሆን ብዙ አቅም አለን፣ ያልተጠቀምንባቸው ትልልቅ ወንዞች አሉ። ያንን ትልቅ ኢንቨስትመንት በማድረግ ማስፋት ያስፈልጋል። የሀገርን ሉዓላዊነት እና ብሔራዊ ጥቅምን ለማስከበር እንደ ዋነኛ መውጫ መንገድ ነው ማለት ነው መስኖ ላይ ማተኮር። ከግብርና ሚኒስቴር የተገኙ መረጃዎች የለውጡን ስፋት በግልጽ ያሳያሉ። በአሁኑ ወቅት የመስኖ ሽፋን በከፍተኛ ሁኔታ አድጓል። የግብዓት አቅርቦትና ስርጭት ካለፉት ዓመታት ጋር ሲነጻጸር እድገት አሳይቷል። ከቀረጥ ነፃ የገቡ የግብርና ማሽነሪዎች ስርጭትም በከፍተኛ ሁኔታ ጨምሯል። የተበጣጠሰውን መሬት በክላስተር በማልማት ምርታማነት እንዲያድግም ተደርጓል። በሌላ በኩል የስንዴ እርዳታና ግዢ ሙሉ በሙሉ በማቆም ሀገራዊ ወጪን ማዳን ተችሏል። ከኋላዬ የምታዩት ማሳ ስንዴን ከውጭ ከመጠበቅ ይልቅ በሀገር ውስጥ አቅም ወደ ማምረት የተደረገውን ታሪካዊ ሽግግር ያሳያል። በኢትዮጵያ የግብርና ታሪክ አዲስ ምዕራፍ መከፈቱንም ያበስራል። የምግብ ሉዓላዊነት ለሀገራዊ ክብርና ነጻነት መሰረት በመሆኑ
በራስ አቅም ማምረት ምርጫ ሳይሆን ለኢትዮጵያ የህልውና ጉዳይም ሆኗል። እናም እነዚህን 5 ቁልፍ የለውጥ እርምጃዎች አጠናክሮ መቀጠል ከተቻለ ኢትዮጵያ ራሷን የምትመግብ ሀገር የምትባልበት ጊዜ እነሆ እዚህ ማሳ ላይ መጀመሩን በተጨባጭ መመልከት ይቻላል። በዘንድሮ የበጋ መስኖ ስንዴ ልማት ከ13.6 ሚሊዮን ኩንታል ምርት እንደሚጠበቅ የአማራ ክልል ግብርና ቢሮ አስታውቋል። በባህር ዳር ዙሪያ ወረዳ ግብርና ጽሕፈት ቤት የ2018 የበጋ መስኖ ስንዴ ልማት ማስጀመሪያ መርሃ ግብርም ተካሂዷል። ዘገባው የተስፋውን ደስታ ነው። ራሄል ፍሬው እንደሚከተለው ታቀርበዋለች። በአማራ ክልል ሰሜን ጎጃም ዞን የዘንድሮ የበጋ መስኖ ስንዴ ልማት ተጀምሯል። የማስጀመሪያ መርሃ ግብሩ በባህር ዳር ዙሪያ ወረዳ 7 አሚት ቀበሌ የተካሄደ ሲሆን የቀበሌው አርሶ አደሮች በመስኖ ልማት በአመት 2 ጊዜ በማምረት ተጠቃሚ መሆናቸውን ያነሳሉ። ቀደም የክረምት አዝመራ ነው የምንዘራ ነበር፣ ጤፍ፣ ማሽላ፣ ዳጉሳ ነው። አሁን ግን ከአመት 2 ጊዜ እያመረትን አሁን ጤፍ ዘርቻለሁኝ። አሁን ጤፉን መልሼ ስንዴ ዘርቻለሁ። ክረምቱ የበጋው 2 እጅ ይበልጣል። ማሽላ እንጀራ ነበር ምን በላ። አሁን በበጋው ደና እንኳን ለመብል ለዚህ ለማዳበሪያው ለምኑ እያተረፍነ ነው። 1 ሄክታር ዘራለሁ አነሰ ብዬ 40-50 ኩንታል አገኛለሁ። እኔ ለኔ ክረምት ከምዘራው በጥፍ ለኔ ጥቅም አለ። ከአንድ በሬ ወደ 3 በሬ ተሸጋግሬያለሁ እኔ በግል እንደኔ ማለት ነው። የሰሜን ጎጃም ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ በለጠ ጥጋቡ በማስጀመሪያ መርሃ ግብሩ ላይ ዞኑ ለበጋ መስኖ ስንዴ ልማት ምቹ መሆኑን ጠቁመው በበጋ መስኖ ልማት የአርሶ አደሩን የምግብ ዋስትና ለማረጋገጥ በትኩረት እየሰራን ነው ብለዋል። በዚህ አመት አንድ የትኩረት ኤሪያ አድርገን እየሰራን ያለ ነው ከመስኖ አኳያ ነው። እንደ ዞን 44819 ሄክታር መሬት በዚህ አመት በመስኖ እንሸፍናለን። ከዚህ ውስጥ 29 ሄክታር መሬቱ የበጋ ስንዴ መስኖ ነው ማለት ነው። እስካሁንም ከ6 ሄክታር በላይ የበጋ ስንዴ መስኖ ተዘርቷል። ዛሬ ላይ በይፋ ፕሮግራም እያስጀመርን ያለ ነው። ባህር ዳር ዙሪያ ወረዳ ቀበሌ ባህር ዳር ዙሪያ ወረዳ 7 አሚት ቀበሌ አምብሽን የሚባል ክላስተር ነው ማለት ነው። በዚህ ክላስተር 104 ሄክታር መሬት ላይ ነው አሁን እርሻ እየተካሄደ ያለው እና ዘር እየተካሄደ ያለው። ከዚህ ውስጥ 22 ሄክታሩ በአዲስ ነው በዚህ አመት ሚለማ። እንደ ሀገር የተጀመሩ በምግብ ራስን የመቻል መልካም ጅማሮ ማሳያ ስለመሆኑ የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ ይገልጻሉ። የበጋ መስኖ ስንዴ ልማት ከ2013 ጀምሮ እስካሁን እስካለንበት ጊዜ ድረስ ከአመት አመት ከፍተኛ መሻሻል እድገት ያለው ውጤትም በተጨባጭ የታየበት ይህም ደግሞ በምግብ ራሳችንን እንድንችል ትልቅ እድል የፈጠረ ከዝናብ ጥገኝነት ላይ ያለውን ግብርናችንንም ለመሻገር ትልቁ እድል መስኖ ማልማት ነው፣ መስኖ ማስፋፋት ነው። ስለዚህ አዲስ መስኖን የማስፋፋት ዋና ግብ አድርገን ነው በዚህ አመት እየሰራን ያለ ነው። በዚህም የበጋ መስኖ ስንዴ በባለፈው አመት 208 ሺህ ሄክታር ነበር። አሁን ወደ 350 ሺህ ሄክታር ለማድረስ ግብ አስቀምጠናል። ምርቱንም ወደ 13.6 ሚሊየን ኩንታል በበጋ መስኖ ብቻ የምናለማው የስንዴ ምርት ይህንን እቅድ ለማሳካት እየሰራን ያለ ነው። በአማራ ክልል በተያዘው የመስኖ ልማት ከ13.6 ሚሊዮን ኩንታል በላይ ምርት ይጠበቃል። የዋግ ኽምራ ብሔረሰብ አስተዳደር አርሶ አደሮች በምግብ ራስን ለመቻል በበጋ ስንዴ ልማት ላይ ትኩረት ስለማድረጋቸው ይገልጣሉ። በብሔረሰብ አስተዳደሩ ታዲያ ከ2500 ሄክታር በላይ መሬት ስንዴን በበጋ መስኖ ለማልማት ታቅዶ ወደ ስራ ስለመገባቱ ነው ይፋ የተደረገው። ሳሙኤል ወርቃየሁ ባልደረባችን ከስፍራው ተከታዩን አድርሶናል። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ እያደረገች ባለችው ጉዞ ውስጥ የበጋ ስንዴ ልማት ትልቅ ድርሻ ይይዛል። እንደ ሀገር ባለፉት የለውጥ ዓመታትም ስንዴን በበጋ መስኖ ለማምረት እየተደረገ ባለው ሰፊ ጥረትና እየታዩ ባሉ ለውጦች በአርሶ አደሩ ዘንድ መነቃቃትን ፈጥሯል። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር የደሃና ወረዳ አርሶ አደሮችም ስንዴን በበጋ መስኖ በስፋት እያመረቱ እንደሚገኙ ገልጸዋል። ይህ ስንዴ ከመጣልን ወዲህ ማዳበሪያም በቀበሌው እየተባበሩ እያቀረቡልን ስንዴም እየቀረበልና አምና በጣም በተለኛ አምና ከዚያ ከፊቱ አሁን ባለፈውም በጣም ለውጥ ያለው ምርት ነው ያገኘ ነው። አምና በሌላው በክረምት እኮ ያላገኘንም የዚህን ያህል ምርት ያህል አላገኘንም። እኛ ሸመታና ከሌላ ችግር አውጥቶን የከረመው የዚህ ስንዴ በማዳበሪያና ዘርን በማቅረብ እያደረጉልን እስከ 8 ኩንታል እስከ 10 ኩንታል እየተገኘበት ነው ያለ። በወረዳው ለበጋ ስንዴ እየተሰጠ ያለው ትኩረትና የአርሶ አደሩ ተነሳሽነት እያደገ መምጣቱን የሚናገሩት የደሃና ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ሞገስ ኃይሌ አርሶ አደሩ የመስኖ ልማትን በማጠናከር በምግብ ራሱን እንዲችል ለማድረግ ወረዳው አስፈላጊውን ድጋፍና ክትትል እያደረገ መሆኑን ገልጸዋል። የመስኖ ስንዴ አሁን ከመደበኛ ከምናከናውነው የስንዴ ምርት
በመስኖ የምናከናውነው የምርታማነቱ በጣም ከፍተኛ ነው። ስለዚህ ተጨማሪ አርሶ አደሩን የምግብ ዋስትና ለማረጋገጥ እገዛ ያደርጋል ማለት ነው። ስለዚህ አጠቃላይ የመስኖ ስንዴን እንቅስቃሴን ስንመለከት ከአመት አመት የጨመረ የመጣበት ሁኔታ ነው ያለው። ወደ 675 ሄክታር አቅደናል። ከዚህ ውስጥ 218 ሄክታር እስከዚህ ሳምንት እቅዳችን አከናውነናል ማለት ነው። የዋግ ኽምራ ብሔረሰብ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ የመስኖ ውሃ አጠቃቀም ቡድን መሪ አቶ ደሳለኝ አዳነ በበኩላቸው በብሔረሰብ አስተዳደሩ ከ2500 ሄክታር በላይ መሬት ስንዴን በበጋ መስኖ ለማልማት መታቀዱን ገልጸዋል። በብሔረሰብ አስተዳደራችን ወደ 2500 ሄክታር የበጋ መስኖ ስንዴ በማልማት 87500 ኩንታል ምርት ለማግኘት ያው አቅደን እየሰራን ነው። በሄክታር 35 ኩንታል ታሳቢ በማድረግ ለማምረት ወደ ተግባር ገብተናል። እስካሁን ድረስ እንግዲህ ወደ 693 ሄክታር ማሳ ተለይቷል። ከዚህ ውስጥ 251 ሄክታር የመጀመሪያ እና ሁለተኛ እርሻ የታረሰበት ሂደት አለ። በዘር ስራ ወደ 23 ሄክታር አካባቢ የዘር ስራ በዘር የተሸፈነ ማሳ አለን ማለት ነው። እስካሁን ካለ ነው። በአጠቃላይ እስከ ህዳር 30 ድረስ እቅዳችንን ለመፈጸም የእያንዳንዱ ወረዳ በቀን ምን ያክል ሄክታር ማረስ አለበት ወይም መዝራት አለበት የሚለውን እቅድ ሰጥተን ወደ ተግባር ገብተናል ማለት ነው። ስንዴን በበጋ መስኖ በማልማት ከዓመት ዓመት ምርታቸውን እያሳደጉ የሚገኙት አርሶ አደሮችም በዘንድሮው የበጋ ወቅትም የተሻለ ምርት ለማምረት ርብርብ እያደረጉ ነው። ያን ልምድ አድርገን የተሻለ ምርት እናገኛለን በማለት አሁንም 2 ጊዜ ከሳክሰናል፣ መሬቱን አልመናል። ማዳበሪያም አሁን ቀርቦልናል፣ ዘርም ቀርቦልናል። አሁንም ከዚያ የተሻለ ደግሞ ወደ 10 ኩንታል እናገኛለን ነው እያልን አንድ ጥማት 2 ጊዜ አርሰን ያው ሶስተኛችን አሁን የሶስተኛ እርሻችን ሐምናውን በላይ ለውጥ እናገኛለን ብለን አስበን ነው ዙሩ አሁን እያደረስን ያለን። በዞኑ በመስኖ እርሻ ከስንዴ ባሻገርም ለሌሎች ሰብሎች ልማትም ትኩረት መሰጠቱ ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነጋድራስ የንግድ ስራ ፈጠራ ውድድርን በማዘጋጀት ስራ ፈጠራና የፈጠራ ባለሙያዎችን ለማበረታታት ላበረከተው አስተዋጽኦ የእውቅና ሽልማት ተበረከተለት። በስራና ክህሎት ሚኒስቴር አዘጋጅነት ሲካሄድ የቆየው የ2018 የኢንተርፕሪነርሺፕ ሳምንት ማጠቃለያ መድረክ በዚህ በአዲስ አበባ ተካሂዷል። ባልደረባችን ብሩክታይት አስራት ተከታትለዋለች። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነጋድራስ የኢትዮጵያ ንግድ ባንክ የንግድ ስራ ፈጠራ ውድድር በርካቶችን ለስኬት ያበቃ ነው። በዚህም በዘርፉ ላበረከተው አስተዋጽኦ በስራና ክህሎት ሚኒስቴርና በኢንተርፕሪነርሺፕ ልማት ኢንስቲትዩት በተዘጋጀው መድረክ እውቅና ተሰጥቶታል። በመላው የኢንተርፕሪነርሺፕ ላንድስኬፕ ተዋንያን ያደረገው የሚዲያ ድጋፍ እጅግ በጣም እናመሰግናለን። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና የሚል መፈክር ነው ያለው፣ ቀዳሚ ቃል ነው ያለው። በዚህ መሰረት ነው አብዛኛዎቹን ስራዎች የምንሰራው። በዚህ ውስጥ ስንመለከተው ደግሞ ትልቁ ይሄንን ነገር የሚያሳካልን ነገር እንደ ሀገር ፈጠራ ነው። ይህም ፕሮግራም የሚያበረታታው ፈጠራ ነው። በሺዎች የሚቆጠሩ ወጣቶች በዚህ ፕሮግራም ላይ ለመሳተፍ ይወዳደራሉ። በመቶዎች የሚቆጠሩት በአካል መጥተው ደግሞ ይወዳደራሉ። የተወሰኑት ደግሞ ሽልማት ያገኛሉ። ይሄ የሚደረግበት ዋናው ምክንያት ሰዎች ይህንን በማየት ሌሎች ስራ ፈጣሪዎች እንዲነቃቁ፣ አንዱ ሰው ከአንዱ ትምህርት እንዲወስድ በማድረግ ይህንን ጉዳይ በሀገሪቱ ቋሚ አጀንዳ እንዲሆን ከሳምንት ሳምንት በአመቱን በሙሉ በቋሚነት ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይሄን የሚሰራው። ጊዜው የፈጠራ ነው። በፈጠራ ነው ስኬቶችን ማምጣት የምንችለው። የኢትዮጵያ ልዕልናም ሊረጋገጥ የሚችለው በፈጠራ ነው ብለን እናምናለን። ይህን ፈጠራ ለመደገፍ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊነቱን ወስዶ ነው እየሰራ የሚገኘው። በቋሚነት መሰራቱ ደግሞ ለብዙዎች በመገናኛ ብዙሃን ይሄ በሚደርስበት ወቅት ብዙዎች ይሄ መረጃ እንዲደርሳቸው ያደርጋል። አንዳቸው ከአንዳቸው እንዲማሩ ያደርጋል። ልምድ እንዲለዋወጡ ያደርጋል። መነቃቃትን ይፈጥራል በሀገሪቱ። ስለዚህ በጣም ትልቅ ትርጉም ያለው ስራ ነው። ይሄንን ደግሞ እውቅና በመስጠት ሽልማት ስለተሸለመን በጣም ደስ ይለናል። ተበረታተን እንድንሰራ የሚያደርገን ነው። በኢንተርፕሪነርሺፕ ሳምንት ማጠናቀቂያ መድረኩ ላይ በእውነቱ ተሳታፊ የነበሩ ስራ ፈጣሪዎች የእውቅና ሽልማት አግኝተዋል። በተለይ እንደኔ አይነት የአካል ጉዳት ላለባቸው ሰዎች ኢንስፓየር ያደርጋል ብዬ አስባለሁ። ይህን ለሚመለከቱ ሰዎች ለእኔ ደግሞ የበለጠ ሞራልና ምናልባት ያልሰራቸውን ነገሮችን እንዳይ ያደርገኛል። በተለይ ገጠር አካባቢ አንዱ ቻሌንጅ የነበረው መክፈል አይችሉም ነበር። አሁን ግን ለፋርማሲው ይከፍላሉ። ፋርማሲው ግን ኦንላይን መክፈል የሚችልበት፣ ስለዚህ ይህን ባሬር ሪሙቭ በማድረግ አንድ ሰው ሙሉ ሕክምና ማግኘት የሚችልበትን ስራ ፈጥረናል ማለት ነው። የስራና ክህሎት ሚኒስትር ሙፈሪያት ካሚል ከቅርብ ጊዜ ወዲህ ኢትዮጵያ ለዘርፉ ትኩረት ሰጥታ እየሰራች በመሆኑ ውጤቶች መመዝገባቸውን አንስተዋል። ኢትዮጵያ ኢንተርፕሪነሮች የነበሯት ሀገር ቢሆንም
አንተርፕረነሮች ምቹ ምህዳር አግኝተው እምቅ አቅማቸውን ለማውጣት የሚያስችል የተሟላ እድል ግን አልነበራቸውም። ላለፉት 7 ዓመታት በተለይም ላለፉት 4 ዓመታት አንተርፕረነሮች ይህ ምህዳር እንዲኖራቸው በመንግስት በኩል ትልቅ ትኩረት ተሰጥቶ ሲሰራ ቆይቷል። እነሆ ፍሬው ኢትዮጵያ በዚህ ማፕ ውስጥ በዚህ ምህዳር ውስጥ ምንም ካልነበረችበት ተነስታ 200 የዓለም ሀገራትን እየመራች ቁንጮ ላይ እንድትቀመጥ አስችሏታል። በመድረኩ ኢትዮጵያ የዓለም አቀፉ ኢንተርፕረነርሺፕ ኔትወርክ በየጊዜው በሚያወጣው የኢንተርፕረነርሺፕ ሁነቶች ብዛት ከ12400 በላይ ሁነቶችን በማዘጋጀት ቀዳሚ ሆና ማጠናቀቋ ተገልጿል። እየሰራን ያለነውን የስታርታፕ ምህዳር የመገንባት ስራ የሚያሳልጥ ይሆናል። በርካታ የውጭ አካላትን የሚስብ ይሆናል። ኢትዮጵያ ከቶ እንዴት ሆኖ ወደዚህ ስፍራ ማምራት ጀመረች ተብሎ የኢትዮጵያን ጉዞ የሚያጠኑ ተመራማሪዎችን የሚጋብዝ ሂደት ይሆናል። አዳዲስ ኢንቨስትመንቶችን፣ ቬንቸር ካፒታሊስቶችን የሚጠራ ሂደት ይሆናል። ባለፈው ዓመት በተዘጋጀው የዓለም ኢንተርፕረነርሺፕ ሳምንት ኢትዮጵያ በሁነቶች ከአፍሪካ 2ኛ ከዓለም ደግሞ 8ኛ ደረጃ በመያዝ ማጠናቀቋ ይታወሳል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 አሁንም እንደቀጠለ ነው። በአፍሪካ ቀንድ ዘላቂ ልማት እንዲረጋገጥ የቀጠናው ሀገራት ለጋራ ልማትና እድገት በራቸው ክፍት ሊያደርጉ እንደሚገባ ምሁራን ይገልጻሉ። የኢትዮጵያ የባህር በር ጉዳይ የቀጠናውን ሀገራት ይሁንታን እንዲያገኝ ታዲያ ዲፕሎማሲያዊ ጥረቶች ቀጣይነት ባለው መንገድ ማስኬድ እንደሚገባም ይገልጻሉ። በጉዳዩ ዙሪያ ዘጋቢያችን ሚካኤል ገዙ ተከታዩን አድርሶናል። ሀገራት በተለያዩ ጉዳዮች ላይ የሚያደርጓቸው የኢኮኖሚ፣ የፖለቲካና የሌሎች መስኮች ትብብር የጋራ እድገትን ለማረጋገጥ የሚያስችል ነው። ኢትዮጵያ በምትገኝበት ቀጠና ከራሷ አልፋ ከጎረቤት ሀገራት ጋር ተሳስሮ ለማደግ ያላት የጸና አቋም ከአፍሪካ ህብረት የጋራ እድገት ማዕቀፍ ጋር እየተጣጣመ ነው። ከአፍሪካ ህብረት፣ ከኢጋድ፣ ከዓለም አቀፉ ማህበረሰብ ደግሞ ፍላጎት አንጻር ኢትዮጵያን ትልቅ መድረክ ያስፈልጋል። 2063 መመልከት እኮ የአፍሪካን ዩኒየን ጎል መመልከት ይፈልጋል። ነጻ የቀጠና መፍጠር፣ ትስስርን መፍጠር ይፈልጋልና እንዲህ አይነት ውህዶች የሚመጡ በነጻ አይደለም። ለምሳሌ በአግሪመንትም ብትሆን አብራ ወደ ባልምታ ስትመጣ ከጅቡቲ አዲስ አበባ ያለውን እኮ መንገድ ማየት ይችላል። ሪልዌይ እኮ መሰረት ጠንካራ እኮ መሰረት አለ። በጅቡቲ ተስማምተ ስንጠቀም ነገ በኤርትራ ጋር ብንጠቀም ነገ በኬንያ ጋር ብንጠቀም ለሞን ብንጠቀም ጠንካራ መሰረተ ልማቶች ይጠናከራሉ። የአፍሪካ ቀንድ ሀገራት በአመዛኙ በድንበር ተሻጋሪ ወንዞች የተሳሰሩ በተለይም በተለያዩ ሀገራት የሚኖሩ ተመሳሳይ ህዝብ፣ ባህልና ተቀራራቢ ስነ ልቦና ያላቸው ናቸው። የእነዚህ ሀገራት ዕጣ ፈንታ በእጅጉ የተሳሰረ በመሆኑ ሀገራቱ ለጋራ ልማትና እድገት በራቸውን ክፍት ሊያደርጉ እንደሚገባ ይገለጻል። በተለያዩ ዓመታት ጎረቤት ሀገራት የኢትዮጵያን ድጋፍ በፈለጉባቸው ጊዜያት ሁሉ ኢትዮጵያ ለሀገራቱ ሰላምና መረጋጋት የነበራት ሚና ከፍተኛ ነው። ባለፉት የለውጥ ዓመታት ውስጥ ደግሞ በአካባቢው ሁሉ አቀፍ የሀገራት ትብብር እንዲጎለብት የጀመረቻቸው ስራዎች ግንኙነቱን ይበልጥ የሚያጠናክር ሆኖ ይነሳል። ኢትዮጵያ እድገት ደግሞ ብቻውን ከሆነ ኤርትራ እየተራበ ሶማሌ ችግር ላይ የወደቀ ከሆነ ትርጉም የለውም። ምክንያቱም ህዝቡ አንድ ነው። ትርጉም እንዲኖረው ካስፈለገ ኢትዮጵያ የአድዋ ጦርነት የአድዋ ድል ካስመዘገበችው ቀጥሎ አሁን ሁለተኛው አድዋ ህዳሴው ግድብ ነው። ህዳሴው ግድብ የምናመነጨው ኃይል ደግሞ ከኛም አልፎ ለጎረቤት ሀገራት የኢነርጂ ትሩፋት ያለው ነው። ኢነርጂ ካገኙ ደግሞ እነኛ ጎረቤት ሀገሮቻችን ኢንዱስትሪ መመስረት ይችላሉ። ኢንዱስትሪ ከሆነ የስራ እድል ይፈጥራሉ፣ ኢኮኖሚያቸው ያድጋል። በዚህም ኢትዮጵያ ባህር በር አገኘች ማለት እነሱም ያድጋሉ። ስለዚህ የሰጥቶ መቀበል መርህን ጎረቤት ሀገሮች ሊቀበሉት፣ ሊገነዘቡት፣ ሊፈጽሙት ይገባል። ኢትዮጵያ ህጋዊና ታሪካዊ የባለቤትነት ድጋፍ ያለው የባህር በር ጥያቄዋን እያቀረበችበት ያለው መንገድም የሀገራት ሉዓላዊነትን ያከበረ መሆኑ ጠቁሟል። ኢትዮጵያ በሰላም በድርድር አብሮ የማደግ ያላት ፍላጎትንም ያሳያልና መርህን በተለይ ደግሞ የሌሎችን ሶቨርኒቲ በማክበር ድንበር ጥሼ ልሂድ አላለችም ኢትዮጵያ። ወይም ይሄ ትናንት የኔ ነውና ዓለም አቀፉ ማህበረሰብ በህግ መሰረት ይዳኘኝ ብላ ነው የመጣችውና ሰላምን ከማስከበር አንጻር የአገሮችን ነጻነት አግራ በህግ የመገዛቷንም የመጣችበትን የብዙ ዓመት የፖለቲካ ሂደትንም ጠንካራ አቋም የሚያሳይ ነው። በቀጠናው ዘላቂ ልማት እንዲረጋገጥ ለጋራ ልማትና ትብብር በተግባር የሚገለጥ ቁርጠኝነት ከሀገራት እንደሚያስፈልግ ተጠቁሟል።
ከኢቲቪ ዜና 57 ጋር ስላላችሁ አብዝቶ ደስ ይለናል። የተወደዳችሁ ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሁናቴ ደግሞ ትከታተላላችሁ። ባልደረባችን ኃይሉ ነገሰ እዚህ ስቱዲዮአችን ነው። አሊዬ እንደምናመሸ እንደተመሸ ሰለሞን አምላክ ይመስገን። ጉዳዮችን መቀጠል ትችላለህ። አመሰግናለሁ ሰለሞን። በዛሬው ዕለት በደቡብ ምስራቅ፣ በምዕራብ፣ በደቡብ ምዕራብና በሰሜን የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በቀጣዮቹ ቀናትም በደቡብ ምስራቅ፣ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ፣ አርሲ፣ ባሌ፣ ጅማ፣ ኢሉባቦር፣ የደቡብ ኢትዮጵያ፣ የሲዳማና የደቡብ ምዕራብ ኢትዮጵያ ክልል ዞኖች በጥቂት ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም አልፎ አልፎ ከሚኖረው የዳመና ሽፋን በመነሳት ሀዊ ዞን፣ ምስራቅ ጎጃም፣ ደቡብ ጎንደርና ደቡብ ወሎ ዞኖች ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ይኖራቸዋል። በሌላ በኩል የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች የሚስተዋል ሲሆን የቀኑ ዝቅተኛ የሙቀት መጠን በአንዳንድ ስፍራዎቻቸው ላይ ከ5 ዲግሪ ሴልሺየስ በታች እንደሚሆን አሃዛዊ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ቢሾፍቱ፣ ጎንደር ፀሐያማ፣ ጎዴ ዳመናማ፣ ባሌ ሮቤ ቀላል ዝናብ፣ ገዋኔ ወሊሶ ፀሐያማ፣ ጅማ ያቤሎ ዳመናማ፣ በተመሳሳይ ጋምቤላ ዳመናማ፣ አዳማ ፊቼና ሀምቦ ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። ኃይሉ መልካም ምሽት ይሁን። ለሁላችን እኔም በጣም አመሰግናለሁ ሰለሞን። ጀግናው የኢፌዴሪ አየር ኃይል ላለፉት 90 ዓመታት ከህዝባችን ጎን በመቆም የሀገራችንን ሉዓላዊነት በማስጠበቅ ደማቅ ታሪክ የጻፈ ተቋም ነው። የ90 ዓመት ክብረ በዓልን አስመልክቶ ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል መሪ ሐሳብ የፊታችን ህዳር 21 በውቢቱ ቢሾፍቱ ከተማ ስናዘጋጅ ተፈጥሮ የሰጣትን እምቅ ሀብት ለዓለም በማስተዋወቅ ነው። ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ በድምቀት ይካሄዳል። በዚህ ውድድር በኢትዮጵያ የመጀመሪያና ትልቁን ሽልማት ለብርቅዬ አትሌቶቻችን ይዘን መጥተናል። አንደኛ ለሚወጡ ግማሽ ሚሊዮን ብር፣ ሁለተኛ ለሚወጡ ሩብ ሚሊዮን ብር፣ ሶስተኛ ለሚወጡ 100 ሺህ ብር፣ አራተኛና አምስተኛ ለሚወጡ ሽልማት ተዘጋጅቷል። የበርካታ አትሌቶችና የኦሎምፒክ ሜዳሊያ ተሸላሚው ምሩጽ ይፍጠር መፍለቂያ የሆነው የኢፌዴሪ አየር ኃይል 90 ዓመቱን ሲያከብር ለሀገራችንና ለሩጫው የሰራውን አኩሪ ገድል በመድገም ነው። ህዳር 21 በቢሾፍቱ እንገናኝ። ለበለጠ መረጃ በ0957 57 57 16 ይደውሉ። ለአየር ኃይል እድገት በሙሉ አቅማችን እንሮጣለን። ከኢቲቪ ዜና 57 በቀጥታ ስርጭት የመጀመሪያው ምዕራፍ ዘገባዎቻችን አሁንም እንደቀጠሉ ናቸው። ከፍተኛ የመንግስት የስራ ኃላፊዎች የሀብት ምዝገባ ሊያደርጉ ስለመሆኑ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ኮሚሽኑ 22ኛውን የዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ ከህዳር 22 እስከ 26 ቀን 2018 እንደሚያከብር በኮሚሽኑ የሙስና መረጃዎች አስተዳደር መሪ ስራ አስፈጻሚ መስፍን በላይነህ ለጋዜጠኞች በሰጡት ጋዜጣዊ መግለጫ አስታውቀዋል። ሁነቱ ከፍተኛ የመንግስት የስራ ኃላፊዎች የሀብት ምዝገባ በማድረግና ለሙስና ስጋት ተብሎ የተለዩ አሰራሮች ላይ የተዘጋጀ የንቅናቄ ሰነድ ላይ በመወያየትና የአቋም መግለጫ በማውጣት በሁሉም ተቋማት እንደሚከበር መሪ ስራ አስፈጻሚው ተናግሯል። ዘገባው የባልደረባችን ፍሬው ትረታ ነው። የሴቶች ተሳትፎ የዘላቂ ሰላም ዋስትና ስለመሆኑ የኢትዮጵያ ሴቶች ፌዴሬሽን አስታወቀ። የኢትዮጵያ ሴቶች ፌዴሬሽን እስካሁን በሀገራዊ ምክክር ኮሚሽን የሄደበት ርቀት የሴቶችን ተሳትፎ ለማሳደግ የተሰሩ ስራዎችና በቀጣይ ከሴቶች ጋር በሚጠበቁ ጉዳዮች ዙሪያ የውይይት መድረክ አካሂዷል። ወይንሸት ደጀኔ ሀገራዊ ምክክር ኮሚሽን የሁሉንም የኢትዮጵያ ክፍሎች ድምጽ ለመስማት በወሰደው ሰፊ እርምጃ የኢትዮጵያ ሴቶች ፌዴሬሽን ቁልፍ ተዋናይ ሆኖ ብቅ ብሏል። ኮሚሽኑ በክልሎችና ከተማ አስተዳደሮች ያካሄደው የአጀንዳ ማሰባሰብ ሂደት ከዚህ በፊት ተገቢው ትኩረት ያልተሰጣቸውን የሴቶች አሰባሳቢ ጉዳዮችን ወደ መድረክ አምጥቷል። የወጣችዋ ሴት ላልወጣችዋ ሴት መቆም አለብን። ብዙ ሴቶች ናቸው ከኋላችን ያሉት። ያልተማረች እናት አለች፣ ሳትማር ልጇን ያስተማረች እናት አለች፣
ተጎጂ የሆኑ ሴቶች በብዛት ስላሉ የወጣነው ጥቂት ነን። እኛ ጥቂቶች እንግዲህ ለነሱ መቆም እንዳለብን ነው። የሴቶች ሚና ያስፈልጋል። ማንኛውም ብሔረሰብ ማንኛውም እንደ ኢትዮጵያዊ ሆነን ሴቶች እኛ ሰላም ስለምንፈልግ በአንድነት ሆነን ሰላም እንፈጠር ነው የምንፈልገው። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ዓመታት በሀገሪቱ የሚገኙ የተለያዩ አካላት መካከል በተፈጠሩ የሀሳብ ልዩነቶችና አለመግባባቶች ምክንያት የተፈጠሩ ሀገራዊ ችግሮችን በምክክር ለመፍታት ሲሰራ ቆይቷል። በተለይ የሴቶችን ተሳትፎ ለማጎልበትና በእኩልነት ውይይት እንዲያደርጉ መስራቱም ተገልጿል። ሀገራዊ ምክክር ጉባኤው ከሊቅ እስከ ደቂቅ ነው የሚያሳትፈው። በተለይ ከደቂቅ ነው የሚነሳው። ይሄ ቦተም አፕ የምንለው ከታች ከወረዳ ጀምሮ ሁሉንም የምናሳትፍ ስለሆነ ምሁራንንና ፖለቲከኞቹን የተለያዩ ቦታ ላይ ያሉ እርከን ላይ ያሉ የሃይማኖት መሪዎችን ጨምሮ ስለሆነ የሚሳተፉት እዛ ላይ ሴቶች ተጠናክረው እንዴት እንደሚወያዩ ምን ላይ እንደሚወያዩ እንዴት ምክንያታዊ እንደሚሆኑ በደንብ ተዘጋጅተው መቅረብ አለባቸውና ብዙ ስራዎች ቢጠብቅም በአሁኑ ሰዓት በጣም አበረታች ሁኔታ ላይ ነው ያለ ነው። የሴቶች እይታ ጥበብና ልምድ በውሳኔ ሰጪነትና በሰላም ግንባታ ሂደቶች ውስጥ ማካተት ለሀገር ዘላቂ መረጋጋት ወሳኝ መሆኑን ፌዴሬሽኑ ያምናልም ተብሏል። በቀጣይም ለልማትና ሰላምና ዴሞክራሲ መረጋገጥ የበኩሉን እንደሚወጣም ተረጋግጧል። በአካባቢው የሚኖር ግጭት ካለ ቅድሚያ የሚጠቁት ሴቶች ናቸው፣ ህፃናት ናቸው። ስለዚህ ይሄን ከመሰረቱ ለማስቀረት የሚያስችል ስራ ከመሰረቱ መፍትሄ ለማስጠት የሚያስችል ስራ መሰራት እንዳለበት ስለምናምን እንደ ኢትዮጵያ ሴቶች ፌዴሬሽን በአንድ በኩል ሴቶች በየአካባቢው ያለውን ሰላም እንዲያጸኑ፣ እንዲያረጋግጡ፣ የድርሻቸው እንዲወጡ፣ በሌላ በኩል ደግሞ ዘላቂ ሰላም እንዲሰፍን ሀገራዊ ምክክር ውስጥ እንደ አጀንዳ ተቀርጾ በየደረጃው ሴቶች የተወያዩበትና በዚህ ረገድ እንደ አጀንዳ ተቀርጾ በአጀንዳነት የቀረበ ነው። ይህንን በአጀንዳነት መቅረቡ በአንድ በኩል ከታች ጀምሮ ውይይት እየተደረገ ስለሆነ ሁሉም የድርሻውን እንዲወጣ ግንዛቤ እንዲፈጥር እድል የሚሰጥ ነው። የኢትዮጵያ ሴቶች ፌዴሬሽን ለሀገራዊ ምክክር ኮሚሽን ግብዓት የሚሆኑ አጀንዳዎችን በማሰባሰብና በማስረከብ ሂደት ውስጥ ዋና ተሳታፊ አካል ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ ውስጥ ባሉ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የመንግስት አካላት ተነሳሽነትና ጥያቄ በየካቲት ወር 2014 ዓ.ም ወደ ስራ መግባቱ የሚታወስ ነው። ጣናነሽ ቁጥር 2 ጀልባ መደበኛ የህዝብ ትራንስፖርት አገልግሎት መስጠት ጀመረች። ጀልባዋ የመጀመሪያውን የመንገደኞች ማጓጓዣ ከባህር ዳር ወደ ደልጊና ደቅ እስጢፋኖስ በማድረግ የህዝብ ትራንስፖርት አገልግሎት መስጠት ጀምራለች። ጀልባዋ መንገደኞች የመያዝ አቅሟ ከፍተኛና ፈጣን በመሆኗ ትራንስፖርቱን በማሳለጥ ረገድ ከፍተኛ ሚና ትጫወታለች ብለዋል ተገልጋዮቹ። ሳሙኤል ወርቃየው ከስፍራው ተከታዩን አድርሶናል። በኢትዮጵያ ግዙፍ የሆነችው ጣናነሽ ቁጥር 2 ጀልባ በጣና ሐይቅ ላይ በቅርቡ ለአገልግሎት ክፍት ሆና መመረቋ የሚታወስ ነው። በዛሬው ዕለት ደግሞ በተለይ መንገደኞችን ወደ ደልጊ ጭና ለማንቀሳቀስ የመጀመሪያዋን ጉዞዋንም ልታደርግ እነሆ እንደምንመለከተው በዝግጅት ላይ ትገኛለች። መንገደኞቹም ቦታቸውን የያዙ ይገኛሉ። በጣና ሐይቅ ላይ በሚኖራት ጉዞ በተለይ የአካባቢው ማህበረሰብ እንዴት አገኛት እያልን እየጠየቅን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ከስር ነው ታረጋት። ተመልካቾቻችን ያው እንደምንመለከተውም ጣናነሽ ቁጥር 2 እንግዲህ በጣና ሐይቅ ላይ ጉዞዋን ወደ ደልጊና ወደ ደቅ እያደረገች ትገኛለች። ጣናነሽ ቁጥር 2 ጀልባ የቪአይፒ ቦታን ጨምሮ ወደ 4 ክፍሎች የያዘች ነች። እንደ አጠቃላይም ወደ 188 ያክል ሰዎችን የመጫን አቅም አላት። እንግዲህ እንደምንመለከተውም ተሳፋሪዎች ወደ ደልጊና ወደ ደቅ የሚያደርጉት ጉዞ ጣና ሐይቅ ላይ ተንቀሳቀሱ ይገኛሉ። ከነሱ ጋር ደግሞ ቆይታ እናደርጋለን። ጣናነሽ ቁጥር 2 ለመጀመሪያ ጊዜ ነው እንግዲህ የህዝብ አገልግሎት እየሰጠች የምትገኝና እንዴት አገኛችሁት? ዘመናዊነቷ ወኔ በአሁኑ በአውሮፕላን እንጂ በጀልባ አልሄድም። በአውሮፕላን እንደርኩ ነው የምቆጥረው። ስለዚህ ያው እንግዲህ አገራችን በጣም ከፍታ እያሳየች ነው ያለ። ስለዚህ በዚህ ቢቀጥል ደስ ይለናል። ህዝቡም ደስተኛ ነው፣ እኔም ደስተኛ ነኝ። እኛ ከዚህ በፊት ጉዟችን በተለምዶ ዝም ብሎ ባህላዊ በሆኑ ጀልባዎች ነበረ ጉዞ። ዛሬ ደግሞ በዚህ መልኩ
በዚህ በጣናነሽ 2 መጓዛችን በጣም ደስ ብሎናል። በጣሊያን ጀልቦች ነበረ የተሻለ የምንላቸው ንጋትና ጣናነሽ ናቸው። አሁን ደግሞ የተሻለ ሆኖ አግኝተነው ዘመናዊ የሆነ እንደ ፕሌን እንደምጓዝ አድርጌ ቆጥሬዋለሁ። በኔ በኩል ቅጽበታዊ ወይም ደግሞ የጉዞ መጠኑ አሁን ያወቅነው ባይሆንም እሱም ላይ ለውጥ አለ ብለን እናስባለን። ፍጥነት የሆነው ጉዞ እስካለ ድረስ የቱሪዝሙም ለሀገር ገቢ ወይም ደግሞ የሀገራችን አካባቢ ጣና ያሉትን መስህቦችን የቱሪስት መስህቦችን የበለጠ ያፋጥናል፣ የበለጠ ደግሞ እውቅና እንዲኖራቸው ያደርጋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ የባህር ዳር ቅርንጫፍ ዋና ስራ አስኪያጅ ሙላት ጸጋዬ በበኩላቸው ጀልባዋ በዛሬው ዕለት መደበኛ የህዝብ ትራንስፖርት መስጠት ከመጀመሯ በፊት ባለፉት ጊዜያት ወደ ጎርጎራና ወደ ተለያዩ አካባቢዎች ለተለያዩ ፕሮግራሞች ስምሪት ማድረጓን አስታውሰዋል። ጀልባዋ ፈጣን ከመሆኗ ባለፈም ስለሚኖራት ዘርፈ ብዙ ፋይዳም አብራርተዋል። በጣም ፈጣን ነች። ስለዚህ እስካሁን ከነበሩት ጀልባዎቻችን በጊዜ ደረጃ ከግማሽ በላይ ነው የምትቀንሰው። በምቾት ደረጃም ደረጃዋን የጠበቀች ስለሆነ ዘርፉ ላይ ትልቅ ተጽዕኖ የምትፈጥር ነች በማዘመን በኩል። ስለዚህ ትልቅ መርታ ነው ለዘርፉ። እንግዲህ ቱሪስቱ የሚፈልገው የሀገር ውስጡም የውጭም ቱሪስት የሚፈልገው ምቾትን የጠበቀ ፍጥነት ያለው አገልግሎት ይፈልጋል። በጣም አንደኛ ተመራጭ ትሆናለች ተብሎ ነው በዚህ ደረጃ አገልግሎት የምትሰጥ ስለሆነች ሁሉም ቱሪስት እንዲጠቀምባት የሀገር ውስጥም የውጭም ጥሪያችን እናቀርባለን። እዚህ አጋጣሚ በጀልባዋ የሚሰጠው መደበኛ የህዝብ ትራንስፖርት እንዲሁም የሌሎች ፕሮግራሞችና ወደ ቱሪስት መዳረሻዎች የሚደረገው ጉዞ ተጠናክሮ እንደሚቀጥልም ተገልጿል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ ባጭሩ ላስተዋውቃችሁ። በደቡባዊ እስያ በተከሰተው የጎርፍ አደጋ የሟቾች ቁጥር ከ250 በላይ ስለመድረሱ እየተነገረ ነው። በኢንዶኔዥያ፣ ታይላንድ እና ማሌዥያ ከሰሞኑ የተከሰተው ይሄው የጎርፍና የመሬት መንሸራተት አደጋ ከ250 በላይ ሰዎችን ሕይወት ስለመቅጠፉ ነው የተዘገበው። በሶስቱ ደቡባዊ እስያ ሀገራት የተከሰተው ይሄው የጎርፍ አደጋ ሳቢያ በአየር ንብረት ለውጥ ምክንያት የመጣ ስለመሆኑ ነው የተዘገበው። በአየር ንብረት ለውጥ ምክንያት የሚከሰቱ አደጋዎችን ለመከላከል ታዲያ ሀገራት ከፍተኛ ስራ መስራት እንደሚጠበቅባቸው ሳይንቲስቶች እያሳሰቡ መምጣታቸውን የዘገቡት ቢቢሲና አልጀዚራ ናቸው። ለመጀመሪያው ምዕራፍ ያልናቸው የቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። ምሽት 1 ሰዓት ላይ ከተጨማሪ የቢዝነስና የስፖርት ዘገባዎች